ናትሻና ሄሉሻ በድጋሚ ከች ብለዋል። ትናንት እንግዲህ የቀለበቱ የሰርጉ ስነ ስርዓት ነበር። ዛሬ ደግሞ እንግዲህ ስለ ሽምግልናው ስለ ቀለበቱ ምናምን ሊወያዩልን ከች ብለዋል። እኔ እኮ እናቴን የምወደው በምክንያት ነው። ዝም ብዬ አይደለም ሰውን እኔ የምወደው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ብርቅዬ ድንቅዬ የሆናችሁ እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በያላችሁበት ብዝት ትርፍርፍ ይበልልኝ። ሀገራችንን አላህ ሰላም ያደርግልን፣ እኛንም በሰላም አላህ ለሀገራችን ያብቃን እያልኩ ዛሬ ከች ብያለሁ በናትሻና በሄሉሻ ፈገግታ ሳቅ ምንጮች እላችኋለሁ። ውድ ቤተሰቦቼ እባካችሁን አበረታቱኝ። ውድ ቤተሰቦቼ ስወዳችሁ እንደው ሙትት ስልላችሁ። በመቀጠል እንግዲህ ናትሻና ሄሉሻዬ ሁሉ ነገሪ ፍቅሬ እያለ እንግዲህ እያቀማጠላት ፍቅርሽ በዛብኝ ቀንሽ እያላት ቀለበት እኔ ማሰር አቅቶኝ አይደለም፣ ቀለበት ለዝና ነው ለኩራ ነው። አሁን በአሁን ሰዓት ደግሞ ቀለበት እንደ ጌጥ ነው የምታየው፣ እንደ በትክክለኛ ቀለበት ሳይሆን አለ። ግን እኔ ማድረግ የምፈልገው በክብር በወግ በማድረግ በበዓላችን ሽማግሌ ልኬ በወግ በማድረግ ቤተሰቧ ጋር በክብር መጠየቅን ፈልጋለሁ ብለዋል። እና ያንቺ እንቺን የሚወክሉ ኃላፊነት ያለባቸው እነሱ ስለሆኑ እነሱ ጋር መሄድ አለብኝ። ወይም ማነው እንደዛ ብሎ ነው ማለት ነው። ቤተሰብ ኃላፊነት አለባቸው። አንቺን የሚወክሉ ስላሉ እነሱ ጋር ሽምግልና ልካለው እንጂ ቀለበትማ ካሰርኩልሽ ቆየው አለ እኮ። ቀለበትማ ካረኩልሽ ቆየው አለ። እውነትም ቆይተዋል። እውነት እኔ ናቴን የምወደው በምክንያት ነው ብያቸዋለሁ። ለምን በቃ የልጅ ብስል ነው፣ የልጅ አዋቂ በቃ እውነት በብልጭ ልጅ ነገር ሴትን የማያታልል እንዲያርግልሽ በዚህ ወጥቼ በዚህ ገብቼ የማይድ በቃ ብልህ ብልህ ብሉ ብልህ። እውነት እንደ ናቲ ያለውን ይስጣችሁ። ካፈቀራችሁም እንደ ናቲሻ ያለውን አፍቅሮ፣ ከወደዳችሁም እንደዛ ለጥሩ ወንድ ብትሞቱለትም አይቆጫችሁም። እውነት በቃ እንደዚህ አይነት ወንድ አለ እስክትሉ ያሰኛችኋል። እና አሁን ደግሞ አስተሳሰቡ በቃ ቀለበት እውነቱን ነው። ቀለበት ትርጉም የለውም፣ ዋስትናም የለውም። ቀለበት አስሮ ነገ የታባሽ የታበክ የሚባባሉ ሞልተዋሉ። ቀለበት አውጥተው ጎዳና ይወረውራሉ። ግን በወግ በማድረግ በሽማግሌ በሀገራችን ባህል ተጠይቆ ተለምና ያች ልጅ ታጭታ በእጁ ከገባች አንድ ችግር ከተከሰተ ወደ ቤተሰብ ነው የሚካሄደው እንጂ ቀለበቱን እንደወረወረችው ቃሉን አትወረውርም። ለምን? በቤተሰብ ነው ያለቀው ነገሩ። በቤተሰብ ስላለቀ እሷ አይሆንም ብትል በትንሽ ነገር አሻፈረኝ ብላ አይሆንም ብትል ቤተሰብ ጋር ይደርሳል ያ ነገር ማለት ነው። ያ ይገድባታል። ስለዚህ በቃ አዋቂ ብሏችሁ አዋቂ በቃ የልጅ አዋቂ ማለት ናትዬ ነው። እውነት በጣም ነው ማደንቃቸው እነዚህ ልጆች ባይዘዌ በጣም ነው ደስ የሚሉኝ። ለምን እንደሆነ አይገባኝም። እኔ ብዙ ቪዲዮ እንደዚህ እንትን አላረግም አልጭንም የሰውና የነሱ ቪዲዮ ደግሞ ከልቤ ነው በቃ የማስደስተኝ። ለምን? ከጅምሩ ስለማቃቸው እንደ ሰው አይዋሹ፣ እንደ ሰው በቃ ያንን ይህንን አይሉም። እሱም የልቡን ነው፣ እሷም በቃ የልቧን ነው። ግን እሱ ከሄደ ወዲህ ትንሽ እንትን ብላ ነበር ሄዶ። አሁን ደግሞ ተስተካከላለች የማለት ተስፋ አለን። ዘላቂ ያደርግላችሁ የኔ ውዶች፣ ሁለቱም ቆንጆዎች በቃ
ሳገናኝ ማለት እንደዚህ ነው። ሳገናኝ በቃ እሷንና እሱን አገናኝቷቸዋል። ላይ ላያቸው አቆናውሯቸዋል ነው የሚባለው። እና መቼም አይለያዩም እነሱ በዚህ ያልተለያዩ ማለት ነው። ናቲና ሄሉ መቼም ይለያያሉ ብለን አናስብም። እና አሁንም አይለያቸው። ሳቃቸውን፣ ጫወታቸውን፣ ደስታቸውን ሁሌም ያደርግላቸው። ዘና ፈታ እያረጉን ነው። እኛንም ብዙ ትምህርት በእነሱ የምንማራቸው አሉ። እውነት አብሶ ናቲ በምናገራቸው ንግግሮች ብዙዎችን እንማራለን ብዬ ተስፋ አረጋለሁ። ለምን አስቡት እንግዲህ አንዳንድ ሰው ቢሆን ቀለበት ያስራል ተንበርክኮ ምን ብሎ በዛ በቀለበት አሰርኩ ይችላል። ይሄ ደግሞ የማይቻል ነው። በአሁኑ ሰዓት ቀለበት እንደ ጣት ወርቅ አድርጎታል። ሰው ምንም ትርጉም እየሰጠ አይደለ ቀለበት። ድሮ ቀለበት በክርስቲያኖች በጣም የከበረ ነበር። አንድ ሴት ቀለበት ካሰረች ያቺ ሴት የምንም ይምጣ ምንም መውረድ ምንም መውጣ የዛ ሰው ብቻ ነበረች። በአሁኑ ሰዓት ዛሬ ቀለበት አስራሉ፣ ነገ ስጣሉ አውጥቶ ሜዳ ላይ ወረውሩታል ቀለበቱን። ይኸው ውሰድ ይሉታል። ዋስትና የለውም። አላፍትና ያለበት ሰው የለም፣ ተጠያቂም የለም። በዛ ምክንያት እሱም ቀለበቱን ይዞ ይሮጣል፣ እሷም ወደ አሻዋ ትሄዳለች። ይሄ ላይሆን እሱ ደግሞ አለ እኮ በየካፌው በየምኑ ቀለበት በአሁኑ ሰዓት ደግሞ ፋሽን ሆነዋል እሱ ነገር ማለት ነው። ዛሬ ይተዋወቃሉ፣ ነገ ከነገ ወዲያ ቀለበት አሰርኩልሽ ይላሉ። እና ይሄ ቀለበቱ ነገር እንኳን እንዳለውም እሱ አጥጋቢም አይደለም። ባይሆን እንዳለው እሱ በወግ በማረግ ቤተሰብ በቃ ይሄ ነው ወንድ ልጅ ማለት። እውነት አሪቆ አስተሳሰብ ያለው ወንድ ማለት ለነገ ዋስትና ይሆነኛል ያሉት ወንድ ማለት ይሄ ነው በቃ። ለምን ከልብ ነው ትዳርን ህይወትን የፈለገ ወንድ ይሄ ነው በቃ። ትክክለኛ ወንድ ማለት እንደ ናቲ ያለ ወንድ ነው። አያቸው አስተሳሰቡ ለሁላችን ትምህርት ይሆናል ብዬ አስባለሁ። እውነት በዚህ በጣም ነው ያደነኩት፣ በዚህ አነጋገሩ ማለት ነው። እና የሰጠውን ልብ አይንሳው። አሁንም የልጅ አዋቂ ያርገው፣ እሷንም አይለይበት። አንቀባርሬ ከማንም በላይ አርጌ ከምንም በላይ አርጌ እንከባከባታለሁ ብሏል። የታወቀ ነው፣ እንከባከባታል። እሷም ታውቃለች ጠንቅቃ። ከናቲ ስህተት ይገኛል ሳይሆን ከሄሉዬ ነው የምንጠብቀው። ስህተት ብታረግ ራሱ ብታጠፋ ራሱ ከሄሉዬ ነው። ትንሽ ትቾክላለች፣ መረጋጋት የላትም። የዋይናት ትወደዋለች፣ ታፈቅረዋለች። እንደሱም የምትወድ በዓለም ላይ የለም። ሆኖም ግን ቶሎ ትናደዳለች፣ ቶሎ ትበሳጫለች። በዚህ ብታስከፋው ነው እንጂ ናቲ በምንም አይነት እሷን ያስከፋታል ብለን አንጠብቅም። አሁንም ያዝልቅላችሁ፣ አንድ ደግሞ ያድርጋችሁ፣ ወልዳችሁ ከብዳችሁ ለመሳም ያብቃችሁ እላቸዋለሁ። ውድ ቤተሰቦቼ የዛሬ የናትዬና የሄሉዬ ፕሮግራም ይሄንን ይመስላል። በድጋሚ ደግሞ መጥቶልን እስከምንገናኝ መልካሙን ተመኘሁላችሁ። ቻው።